እነዚህ ሰዎች ከተለመደው ሰው ወጣ ያሉ ዓለምን ያነጋገሩ ሰዎች ነበሩ። ከዘችኛዋ አናቷ ላይ ቀንድ እስከ በቀለው ሴትዮ ተነስቼ ቪዲዮን ከመጀመራችሁ በፊት ላይክ እንዲሁም ለወደዱት ጓደኛ ሼር በማድረግ ጀምሩት። እስቲ ከዚህኛዋ አዝናኝ ሴት ልጀምርላችሁ። አስባችሁታል? እጇ ታስሮ ነበረ። በአፏ ሙዝ ልጣ 20 ሰከንድ ከ33 ማይክሮ ሰከንድ በልታ የጨረሰችው ሚቻለ ይመስላችኋል? እስቲ ኮሜንት ላይ አሳውቁኝ። ሳካ ትባላለች። በዚህ መሮጫ ማሽን ላይ ነበረ በደቂቃ ውስጥ ከ100 ጊዜ በላይ ጥባጥቤ በመምታት የዓለምን ሪከርድ የሰበረች። ዩኤስኤ የምትኖረው ሜሪ ኬረን በተለምዶ ከሰው ወጣ ያለ እግር ያላት እና የእግሯም ርዝመት 133 ሴንቲሜትር በመሆኑ ወርልድ ጂኒየስ ቡክ ላይ ልትመዘገብ ችላለች። የዓለማችን ባለረጅሙ እግር በመባል ሪከርድን በመስበር ልትመዘገብ ችላለች። አስባችቷል? የእሷ እግር የዳኒን ቁመት ይቦንሳል። ናይክም ጋርኒች ትባላለች። ናይክም ጋርኒች የጥቁሮች ንጉስ ትባላለች። ምክንያቱም እጅግ በጣም ጥቁር ናት። በዛ ላይ ሞዴል ናት። በዚህ ተፈጥሯም የተለያዩ ቪዲዮዎችን፣ ምስሎችን ኢንስታግራም ላይ ትፖስታለች። በዚህም ሚሊዮን ያህል ተከታዮች አላት። በሀገረ ቻይና የሚኖሩ እነዚህ የመቶ ዕድሜ ባለጸጋ የሆኑት ዛንግ ውፌን ይባላሉ። እነዚህ አዛውንት በሚገርም ሁኔታ በግንባራቸው ላይ ቀንድ በቀለ። ከዛም ከጊዜያት በኋላ ድጋሚ በቀኝ በኩል መብቀል ጀመረ። ይህም በወቅቱ ቻይና ውስጥ ሚዲያውን አጥለቅልቆት ነበር። ይህንስ ቀላል ብላችሁ እንዳታልፉት። ከዚህ ሄሊኮፕተር ነበረ ከ180 ሜትር ያህል ከፍታ ነበር ይህን የአያ ኳስ መጫወቻ የወረወረው። ከዛም በሚገርም ሁኔታ ከስር ያለው ሰው ሲይዘው እንመለከታለን። ይህ በውሃ ላይ የመኪና ፍጥነት ሪከርድ የተሰበረው ዩኤስኤ አሜሪካ ውስጥ ነበር። ይህም 1 ኪሎ ሜትር ከግማሽ ነበር። በውሃ ላይ መኪናውን አፍጥኖ በመንዳት ከቀድሞው የተሻለ ሪከርድ ሊሰብር የቻለው። እስካሁን አይታችሁ ላይክ አላረጋችሁም? የምራችሁ ነው? ነፃ የዝናቧ ብቻ ነው። ከፈለክ ሞት አረስቀልር ነው አውቄ። ይህስ እስካሁን ካያችሁት ለየት ያለና የሚከብድ ክስተት ነው። የዚህ ልጅ አፈጣጠር ምን ይሉታል? አፍ የለውም ነው አገጭ የለውም ነው የሚባለው? እሺ በቃ የልጁ ስም አክስታ ኢሲያ ይባላል። የ7 ዓመቱ አክስታ ኢሲያ በኦክሲጅን ነው ምግብ፣ ውሃ፣ ንጥረ ነገሮችን የሚቀበለው። የዚህ ልጅ ስም አቡሽ ይባላል። እንደምታዩት አይኑ በተፈጥሮ እጅግ በጣም ሰማያዊ ነው። መረጃዎች እንደሚያሳዩት በሚገርም ሁኔታ ይህ ልጅ ከስሙም እንደምናየው ኢትዮጵያዊ ነው። ኦ ማይ ጋድ ዋው! ናይጄሪያዊ ኬሽ ኢሽ ይባላል። እስካሁን ድረስ ዓለምን ያስደነገጠ ልጅ ነበር። እንደምታዩት አይደለም በአናት የሚቆመው ኳስ ይቅርና ከሱም ብሶ በጉልበቱ ይህም 111 ጊዜ በማንጠባጠብ ህዝብን አስደምሟል። ይህ እጅግ በጣም ትልቁ የዓለማችን ባትሪ ነው። ይህም የሚሊዮን ግማሽ ብርሃን ያንጸባርቃል። ኤሪክ ቡልከር ይባላል።
2 ሊትር ኮካ ኮላ ነበር በ18.45 ማይክሮ ሰከንድ የጨረሰው። ኤድሪያን ሉዊስ ትባላለች። በምላሷ ፊቷን ትጠርጋለች ብንል ማጋነን አይሆንብኝ። የምላሷም ርዝመት 10 ሴንቲሜትር ያህል ነው። I can touch my chin. ዴቭ ጄፍ ይባላል። የ59 ዓመቱ ዴቭ እጁ ምን እንደሚያክል ያየው ይፍረደው። ጣሊያናዊ የባስኬትቦል ተጫዋች ከስፕሪንግ ቦርድ ላይ ነበር ረጅም ርቀት 8 ሜትር ከ10 ሴንቲሜትር ዘሎ የከተታት ጎል ወርልድ ጂኒየስ ቡክ ላይ ትመዘገብ ችላለች። ሳራ ጊውትስ ትባላለች። ዶክተሮች የቆዳ በሽታ አላት ይሏታል። አስባችሁታል? ቆዳዋ ልብስ እንደ ልብስ ነበር የሚመስለው። የነዚህ ሲያዝናና ነበር። ከዚህ ከፍታ ነበር ዘሎ በዚህ ስፖንጅ በሚመስል ነገር ላይ ሲያርፍ፣ ያኛው ደግሞ 22 ሜትር ከፍታ ያህል ነበር ወደ ላይ ተወርውሮ ውሃ ውስጥ የገባው። ጃፓናዊው ዩያ ማና ይባላል። 37 ጊዜ በመዞር ነበር ከቀድሞው የተሻለ ሪከርድ ሊሰብር የቻለው። አውስትራሊያዊው ዴሪክ ሃውራና ይባላል። ከዚህ ከሚያል ከፍታ ነበር 201 ሜትር ወርውሮ በመክተት ከቀድሞው የተሻለ ሪከርድ የሰበረው። ለረጅም ሰዓታት በረዶ ውስጥ የቆየው ሻላሚያና ሮምናስኪ ይባላል። እጅግ ለማመን በሚከብድ ሁኔታ 3 ሰዓት ከ26 ሰከንድ ያህል ነበር እዚህ በረዶ ውስጥ የቆየው። የዚህንስ ምን ይሉታል? የሰው ልጅ ይረቀቀዋል? አይገልጸውም። እስከ መጨረሻው አብራችሁን ስለቆያችሁ አመሰገንኩ። የትኛው አስገረማችሁ? እንዲሁም ማንኛውም አስተያየት ካላችሁ ኮሜንት ላይ አጋሩ። እንዲሁም እንደዚህ አይነት ኮንቴንት የሚመቻችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዙ። እንግዲህ ለቀጣይ ሲበላ እስከዛው Estalita.